ሰዎች ስንባል ግን አንዳንዴ ወዴት እየሄድን ነው? ወይ 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 ጀማልና ሀዋ ዛሬ በጣም ግብዳ ጥፋት አይተንባችኋል ማለት ነው። ለተመልካች አንዳንዴ ክብር ይኖራችሁ። ዛሬ ሰሞኑን ተጣላን ብላችሁ እንግዲህ አንዴ ሻንጣ ረተብኩ፣ አስወጣሁት፣ ልብስ አስወጣሁት፣ እርቃኑ ቀረ ምናምን የሚባሉ ቪዲዮችን እየሰራችሁ ነበር እና እኛ ፍትፈታውን እንደቀጠልን ነበር ማለት ነው። ዛሬ ደግሞ የማይሆን በጣም የሚያስጠላ ስራ አየንባችሁ ማለት ነው። አንፈታፍታለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። እያላችሁበት ያለ ሰላምታ አዝነት አይለያችሁ ለማለት እወዳለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር አድርጉት ማለት ነው። ዛሬም ተመልሼ እንግዲህ በነ ጀማል መጥቻለሁ ማለት ነው። ጀማል እና ባይሆን ልብሴን እያስተካከልኩ ማለት ነው። እንዲህ እኔም እኮ አስተያየት ይመጣብኛል። ምን ማለት ነው? በነገራችን ላይ ጀማል እና ሀዋ አንዳንዴ ወደ ግብዳ ጥፋት እየሄዳችሁ እናያችኋለን ማለት ነው። እያየናችሁም ነው። ዛሬ ግብዳ ጥፋት አይቼባችኋለሁ እንደኔ አመለካከት። ሌሎችም ተመልካቾቻችሁ እንደዛው። ምን ለማለት ፈልጌ ነው? እንግዲህ አንዳንዴ ፕራንክም ስሩ፣ ድራማም ስሩ፣ ምንም ስሩ፣ ለምትሰሯቸው ስራዎች አንዳንዴ ቆም ብላችሁ አስቡ። ይህ ነገር ተመልካች አይንስ ቢገባ ምን አይነት አስተያየት አለው? ተመልካች ጆሮ ውስጥ ቢደርስ ምን አይነት አስተያየት አለው ብላችሁ ቆም ብላችሁ አስቡ። አሁን ዛሬ የሰራችሁት ቪዲዮ ከምግብ ላይ እንግዲህ በምግብ መቀለድ፣ በሃይማኖት መቀለድ በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ስለዚህ ዛሬ ምን አደረጉ ማለት ነው? እንግዳ መጣን አሉ። እሺ ይሁን፣ እንግዳ መጣባቸው። አዎ እንግዳ የማይመጣበት ቤት የለም እንዴ? ሰዎች አይደለን እንዴ? ከእንግዳ እስከመጣ በኋላ ምንድን ነው የሚደረገው? እንግዳ ሲመጣ ምንድን ነው እስኪ የሚደረገው? ውድ ቤተሰቦች እና ዛሬ እንግዲህ ሀዋ ሙያዋን እዩላት እያለ ጀማል በአደባባይ እንግዲህ ሲያዋርዳት ነበር ማለት ነው። በነገራችን ላይ እሷን ብቻ አይደለም ያዋረድከው፣ ራስም የተዋረድክ ነህ ጀማል። እንዴ ጥሩ ስትሰሩ ብቻ አይደለም እኮ ልናመሰግን የምንመጣው፣ መጥፎም ስትሰሩ እንቀጠቅጣችኋለን፣ ጥሩም ስትሰሩ እያመሰገናችሁ አብረን እንሄዳለን ማለት ነው። እና ዛሬ እንግዲህ እንግዳ መጣ ብለው ቤት ውስጥ ከዛም በኋላ ምን ቢሆን ጥሩ ነው? ሀዋን እንጀራ አቅርቢ ያላት ማለት ነው። እንጀራ ቀረበ። እንጀራ ከቀረበስ በኋላ ምን ተደረገ? ምን ተፈጠረ? እንጀራ አቀረበች፣ እንግዳው ብላ ተባለ። በእጁ ጥቁር ፌስታል ይዞ ነበር ጀማል ማለት ነው። ከወጡ ውስጥ ጨመረው። ከወጡ ውስጥ ሲጨምረው ከዛ በኋላ ሊበሉ ሲሉ እንግዳው አንድ እንጀራ ቆረሰና ሊበላ ሲበላ የለውም። ሀዋ ንጹህ እንጀራ እና ወጥ ነው ያቀረበችው በነገራችን ላይ። እና ከዛስ በኋላ ምን አደረገ ጀማል? በጎን ፌስታል ይዞ ስለነበረ ወጥ ውስጥ ጨመረና ይሁ እንደዚህ ብድግ እያደረገ ታምኔው ላይ እንደምታዩት ጥቁር ነገር እሁት እንደዚህ ብድግ እያደረገ የኔን ጉድልኝ የኔን ጉድልኝ እያለ ለዛ ለመጣው እንግዳ ያሳያል ማለት ነው። እኔ እውነቴን ነው በጣም ነው የገረፈኝ። ይህ ያኔ እውነት ማለት ተመካክራችሁ ነው? ሀዋ ተሳስታ አቅርባ አይደለም ያንን ሰርታ፣ ወይም ደግሞ ጀማል ለፕራንክ ብሎ የሰራው አይደለም። ሁለታችሁም ተመካክራችሁ የሰራችሁት ድራማ ነው ማለት ነው። ስለዚህ ጀማል ብቻ አይደለም የሚወቀሰው፣ ጀማልም ስህተተኛ አይደለም። ጀማል ብቻ አይደለም ስህተተኛ፣ ይቅርታ ሀዋም ተጨምራለች። ሁለታችሁም ስህተተኞች ናችሁ። ኮሜንታተሮቻችሁ ኮሜንት ውስጥ ገብታችሁ ኮሜንታተሮቻችሁ ምን አይነት አስተያየት እንደሰጧችሁ ማለት ነው። እውነቴን ነው። አንዷ ምን አለኝ፣ ሀብሀብ እየበላሁ ነበረ በጣም አስጠሉኝና የያዝኩትን ጣልኩት ነው ያለችው። ቀጣይስ ምን አለች አንዷ፣ በጣም አስጠላችሁን የማይል የለም እንዲህ። እኔ ራሱ በዛን ሰዓት ስራ ላይ ነበርኩኝና እየሰራው እንደዚህ ሻይ እየጠጣሁ ነበርና እስኪ ዛሬ ምን ተለቀቀ እነ ጀማል ጋ ብዬ ስገባ እንግዳ መጣ ምናምን የሚል ርዕሱን ሳይ ሊያስታርቅ ምናምን በቃ አላረል የመሰለኝ እና እንደዚህ አይነት ስራ ለገረፍ ስራ አልመሰለኝም። ከዛም በኋላ ሳይ
እንዴ እንደዚህ ሊበሉ ብለው እንደዚህ ፌስታሉን ከወጡ ውስጥ ጎትቶ ሲያወጣ ኦንላይን ነው የምላችሁ። እንኳን ምግብ የሚበላ ሰው እኔ ሻይ ነው የምጠጣው። እንግዲህ ሻይ ነው ያንን ተውኩኝ ማለት ነው። በጣም ያስጠላል። አንዳንዴ ባካችሁ ለምታቀርቡት ስራ አንዳንዴ ቆም ብላችሁ አስቡ። በቃ የምትሰሩት አይዳ ከጠፋባችሁ የምትሰሩት አይዳ በቃ ከሌለ ከጠፋባችሁ ብዥ ካለባችሁ የዚህ ቪዲዮ ዶላር አፈር አባቱን ሲብላ ይቅርባችሁ። በቃ አንዳንዴም ክብራችሁን ጠብቁ። ለምን እንደው ብር ብቻ ጋር አትስከሩ። በቃ አንዳንዴ ራሳችሁንም እንደው በቃ ራሳችሁንም ጠብቁ። ከብር ጋር እንደው በቃ ዶላር ስላጨለላችሁ ብቻ እንደው ዝም ብላችሁ አትጨልሉ። በቃ ወላሂ በጣም ነው የሚያስጠላኝ የዛሬው ቪዲዮዋችሁ። በጣም በጣም ሰሞኑን በጀመራችሁበት ቪዲዮ ብትቀጥሉበት ደስ ይላል። የጀመራችሁ ሰሞኑን ቪዲዮ ደስ ይላል። እኔ ቀጣይ ቪዲዮዋችሁን በተሻለ መልኩ በቆንጆ ሁኔታ ታቀርቡታላችሁ ብዬ ነበረ ትናንት በሰራችሁት ቪዲዮ ላይ የጠበቁት፣ ግን የተግረፈረፈ ቪዲዮ ነው ዛሬ የለቀቃችሁት ማለት ነው። በጣም ተመልካችን አስቆጥቷል። አንደኛ አንድ ሰው እንዴት ነው ምግብ ውስጥ ቆሻሻ ጨምሮ እንዴ? ምግብ እኮ ክብር ነው እናንተ። እሱም ብለን አይደል እንደምንንከራተተው? ምግብ እኮ ክብር ነው። ዛሬ እናንተ ዶላር ስላገኛችሁ እያገኛችሁ ዛሬ እንደዚህ ጥጋባችሁን አትዩት። ምግብ ክብር ነው እንዴ! ለምግብና ለሃይማኖታችሁ ክብር ይኖራችሁ። በውሸትም ወላሂ አትበይ። ሀዋ ደግሞ አትበይ ወላሂን ያላደረኩም ወላሂ ምን ሆነ ምናምን። እንዴ ተመካክራችሁ ሰራችሁት ስራ ውስጥ ልክ እንደማታቂ ወላሂ ብለሽ ትመያለሽ። እንዲያይም ማለት እንዴ ዱንያ እኮ ቀሪ ናት። ዱንያ እኮ ነገ ጥለናት እንሄዳለን። እኛ እኮ ማለት ሰዎች ማለት እኮ ተኝተን የምንቀር ነን። ዛሬ ደህና ውለን ስንጫወት ውለን ከጓደኞቻችን ጋር ከቤተሰቦቻችን ጋር ስንጫወት ውለን በደህናችን በጤናችን ማታ ተኝተን ጠዋት እኮ የማንገኝ ሰዎች ነን። እንዲህ ምንድነው ይሄንን ያክል? ስለዚህ ሁለታችሁም ግብዳ ጥፋት አጥፍታችኋል። ሁለታችሁም አጥፍታችኋል። ምክንያቱም ይህንን ቪዲዮ የሰራችሁት በምክክር ነው እንጂ ሀዋ ስተተኛ ጀማል በስተት የተሰራ ቪዲዮ አይደለም። ሁለታችሁም ተመካክራችሁ እንግዳው ተብዬው ሳይቀር ሶስታችሁም ተመካክራችሁ ይሄ የሰራችሁት ስራ ነው። ይሄ ደግሞ የህፃን ልጅ ስራ ነው። ህፃን ልጅ ቃቃ ጨዋታ አለ አይደል? ድሮ በልጅነታችን እንደዚህ አይነት ጨዋታ ቃቃ እንጫወታለን አይደል? ይህ እንደዚህ ማለት እናንተ ደግሞ ይሄ አይጠበቅም። ትልልቅ ሰዎች ናችሁ። የምር እኔ ሁለቱም ዩቲዩበሮች ሁለቱም ጥንዶች እወዳቸዋለሁ። ምክንያቱም በሚሰሩት ቪዲዮ ላይ እንደምታዩት ዝም ብለው የማያስቀው ሁላ የሚያስቃቸው ዩቲዩበሮች ናቸው። ደስ ይላሉ። ግን አንዳንዴ ደግሞ የሚሰሩ ስራ በጣም ይገርፋል ማለት ነው። በተለይ ወደኋላ ወደ መጨረሻ ላይ በእንደዚህ አይነት ድራማ የምትሰሯቸው ቪዲዮዎች በጣም እያስጠሉባችሁ ነው። ከእናንተ ጋር ሙዳቸው አልሄደም። በቃ እኛም አስተያየት ሰተናችሁ ነበረ። በቃ ልጆቻችሁን ይዛችሁ ቡናችሁን እየፈራረሻችሁ ምናምን ያ ቪዲዮ ነው ከእናንተ ጋር የሚሄደው። ይሄ ከባለ ትዳሮች ጋር የሚሄድ ቪዲዮ ፈጽሞ አይደለም ብለን ብዙ ጊዜ አስተያየት እየሰጠናችሁ ነበር ማለት ነው። እና ከምግብ ውስጥ እንደዚህ አይነት እንዴ እናንተ ለራሱ ፌስታሉ ጨምራችሁ ወጥ ውስጥ እንደዚህ ያውጥታችሁ ማለት ነው ምንድን ነው? እኔ ሆድን የተገለባበጠው ወላሂ ነው የምላችሁ። ሆደ ግልጥብጥብጥ አለብኝ። ምንድን ነገር ነው? በቃ አይጥ ነው እንድነው የመሰለኝ። እውነት ነው። እና እናንተ ራሱ እንደዛ አይነት እንዴት ተዋጣችሁ? በዚህ የመጣ ቪዲዮ ለምን ጥንቅር ጥንብርብር ብሎ አልቀረም? ወላይ በጣም ስህተተኛ ናችሁ ሀዋና ጀማል። ግብዳ ስህተት ነው ዛሬ የሰራችሁት እና ለተመልካች ይቅርታ ጠይቁ። እውነት ነው እንዴ ተመልካች ነው እዚህ የሚያደርሳችሁ። ተመልካች ነው የሚያበረታችሁ። ለዚህ እድገት የሚያበቃችሁ ተመልካች ነው። ስለዚህ ተመልካችን አታስቀይሙ። በነገራችን ላይ ደግሞ እናንተ ከልጆቻችሁ ፊት ነው ቪዲዮ የምትሰሩት እና ለልጆቻችሁ ለራሱ ይሄን ሲመለከቱ የምን ያክል በጣም የሚያስጠላ ነው። በጣም የህፃን ልጅ ስራ አትስሩ። በቃ እንዴ ስንት የሚሰራ ነገር ሞልቶ በቃ ይሄን ራሱ እንዴት አሰባችሁት? ይሄንን አይነት ስራ እንዴት አሰባችሁት? በጣም የሚግረፈረፍ
እንዴ ሰው ንጹህ ምግብ ውስጥ ፌስታል ከቶ እንደ ህፃን ልጅ የቃቃ ጨዋታ ፌስታል ከቶ ምንድን ነው የኔን ጉድ ይልኝ የኔ ሚስት አለኝ ብዬ ምን አወራዋለሁ? ጉድ አለኝ ጉዱ ብሎ እንደዛ አንጠልጥሎ ወጣና ከዛ በኋላ ምን አደረገው? ብድግ አድርጎ ወደዛ እንዴ በህሉ እኮ እየተጫወክ ነው። እህሉ ነገ ይወቅሳችኋል እኮ ምግቡ ራሱ ነገ ይወቅሳችኋል። እና በጣም ግን ያስጠላል። እኔ የዛሬው ቪዲዮዋቸው አናዶኛል። የሰሞኑ ቪዲዮዋቸው በእርግጥ ያጫውታል፣ ያዝናናል፣ ደስ የሚል ነው። እኛም እየፈተፈትን ነው። በዛሬ ቪዲዮዋችሁ ግን እኔ እውነቴን ነው በጣም አስቀይማችሁናል። ሁለተኛ በእንደዚህ አይነት ስራ ላይ ባትመጡ ደስ ይላል። ብዙ የሚሰራ ነገር ሞልቷል። እንዳልኳችሁ ኢትዮጵያ ውስጥ አገር ላይ ሆኖ ሰው ብዙ አይዲያ ሞልቷል። እንዴ ዛሬ ውጭ ያለ ሰው አገሩን ይናፍቃል። ወጣ ብላችሁ ራሱ ማለት ነው የሆነ ጋራ ሸንተረሩ ምናምን ብትቀርጹ በጣም ነው የሚታየው። ምክንያቱም እኛ ውጭ ያለን ሰዎች የሀገራችን መዓዛ ይናፍቀናል። በቃ የሆነ ሰዎችም ራሱ ገበያ ምናምን ሲሄዱ እንኳን ቅርጽ አድርጋችሁ ብትልኩ ያን ራሱ ብዙ ተመልካች አለው። ውጭ ያለ ሰው ሀገሩን፣ ሰውን፣ ህዝቡን ስለሚናፍቅ ማለት ነው እንደዚህ አይነት ገረፍ ስራ ይዛችሁ ከምትመጡ እና ውድ ቤተሰቦቼ አንዳንድ ጥፋት ስታዩ ስሜታዊ ትሆናለ እና ውድ ቤተሰቦቼ ተሳስተው ከሚያሳስቱን ሰዎች ይጠብቀን ይሰውረን በሉ ማለት ነው። በሉ ቪዲዮ ላይክ ሼር አድርጉት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።